አላህ የሰጠህን ዲን ጠብቀው፣ ጽናት እንዲለግስ ያ ረብ በል። ወላሂ ኢስላም ብርሃን ነው፣ ህይወት ነው። ስትጨነቅ ወደ ማን መዞር እንዳለብህ፣ ደስታ ሲመጣ ምን ማድረግ እንዳለብህ ያመላከተ ማንዋል ነው፣ የህይወት መስመር ነው። ኢስላም ማለት ይሄ ነው። የቀረው ነገር የለም። ሁሉን ነገር አብራችሁ የሰጠህን ዲን ጠብቀው ወንድሜ፣ ጠብቂው። በተቃራኒ ጾታ እንዳትቀይረው፣ እንዳትቀይረው እህቴ። በገንዘብ እንዳትቀይረው፣ እንዳትቀይረው። በስልጣን እንዳትቀይረው፣ እንዳትቀይረው ወንድሜ። አላህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞቹ ናችሁ እንጂ እንዳትሞቱ ብሎ አላህ አደራ ያለን ዲን ነው። ኢስላምን ለቀን ከሄድን የዘላለም ስቃይ ነው። ወላሂ ኢስላምን ይዘህ ተውሂድን ይዘህ በአላህ ሳታጋራ ወንጀል ላይ እንኳን ብትሆን አላህ ከፈለገ ይምርሃል፣ ከፈለገ ይቀጣል። ቀጥቶህ ግን መጨረሻ ጀነት የምትገባው ስጦታው የዱንያ 10 እጥፍ ነው። ጀነት ውስጥ የምትገባው የመጨረሻ ጀነት የሚገባው ሰው ሱብሃንአላህ። ስለዚህ ይሄ ራሂቡ በጭራሽ አልመለስም እርጂ አንዴ ኔክ ሲባል ፈአባ እምቢ አለ። ፈዳአ ቢልሚንሻሪ አምባገነኖች ሁሉ የሚያሙት እንዲህ ናቸው። በቅጣት ነው፣ ሰውን በማሰቃየት ነው፣ በንግግር በማስረጃ የለም እነሱ ጋር። ፈዳአ ቢልሚንሻር መጋዝ አስመጣ። ፈውዲዐ አልሚንሻሩ ፊ መፍረቅ ራእሲሂ የራሱ መሃል ላይ መለያው ላይ እንዲቀመጥ አደረገ። ከዛም አንድ ሰው ይዟል፣ ከዚህም ሌላ ሰው ይዟል። ሊቆርጡት ማለት ነው። ቆረጡት። ፈሸቀሁ ሐታ ወቃ ሽቃሁ አንዱ አካል እስኪወርቅ ድረስ ቆርጠው ጣሉት። ይህን ሲያደርግ የንጉሱ አማካሪ የነበረው አይኑ የበራው ይመለከታል። ሕፃኑ ልጅ ይመለከታል። ثم جاء بالجليس ملك የንጉሱ አቀማማጭ ተጠራ። فقيل له ارجع عن دينك ተመለስ ከሃይማኖቱ ተባለ። የአላህ ብርሃን ይገባለት የእውነት ለአላህ ብሎ ያመነ ለጥቅም ብሎ ያልመጣ ወላሂ መስዋዕት ይከፍላል። ብርሃን ነው የሚታየው። ስቃይ ሲመዛበት አላህ የኢማንን ብርሃን የሰጠው ሰው በጭራሽ በዲኑ አይደራደርም፣ በኢስላም አይደራደርም። ኢስላምን አይሸጥም፣ ወንድሞችን አይሸጥም። ለምን? የአላህ ብርሃን ውስጥ ገብቷል። ንፍቅና ሲመጣ ነው ከላይ ኢማን ያለው ይመስላል፣ ከውስጥ ኩፍርን ተሸክሞ ሙስሊም ወንድሞቹ ላይ አዛም ያደርገው። ንፍቅና ሲመጣ ነው። አላህ ይጠብቀን። ይህ የንጉሱ አቀማማጭ መጣ። የንጉሱ እንግዲህ ረጅም ዓመት ያገለገለው ሰው ነው። የኢማን ብርሃን ገባና አንተም ተመለስ ተባለ። እምቢ አለ እሱ። እሱንም መጋዝ አምጡ አለና ወታደሮቹ ለሁለት ሰነጠቁት። ማን ይመለከታል? ሕፃኑ ልጅ ይመለከታል። የሕፃኑ ልጅ ተራ ሲደርስ እርጂ አንዲኒክ ተባለ። ተመለስ። አልመለስም አለ። አትመለስም? አዎ። ሕፃኑን ግን ይፈልገዋል። ለምን? ብዙ ተአምር አይቶበታልና። አያችሁ ምን አለ? በሉ ይሄን ሕፃን ልጅ ሊያስፈራራው ነው፣ ወደ ተራራ ይዛችሁት ሂዱ አላቸው። ልክ የተራራ ጫፍ ላይ ስትደርሱ ኢዝሃቡ ቢሂ ኢላ ጀበሊን ከዛ ወከዛ እንዲህ የሚባል ተራራ አለ። ፈስዐዱ ወደ ላይ ጫፍ ላይ አድርሱት። ቢል ጀበል የተራራው ጫፍ ላይ ፈኢዛ በለግቱም እዛ የደረሳችሁ ጊዜ ዚርወተሁ የተራራው ጫፍ ላይ ስትደርሱ ፈርጂ አን ዲኒክ ከሃይማኖቱ ተመለስ ብላችሁ አሁንም ጠይቁት አላቸው፣ እድል ስጡት አላቸው። እምቢ ካለ ግን ወኢላ ፈጥረሁሁ ቢዱን ጣሉት አላቸው። ከላይ አንተ ጫፍ ላይ ደርሰህ ከታች ስትለው ያስደነግጣል። ቀለበት መንገድ እንዴት ነው ስትሻገር እንዲስለው ራሱ ቆት ነው ላይ አድርሰውታል። ይህ ልጅ በአማኑ ጊዜ ከአላህ ጋር የተዋወቀ ነው። አላሁማ አላህ ወይ አላሁመ ክፊኒህም ቢማ ሽእተ በፈለግከው ነገር ብቃኝ ከነዚህ ሰዎች ተንኮላል። አላህ ስብሓነሁ ወተዓላ ፈረጀፈ ቢሂሙል ጀበሉ ተራራውን በእነሱ ላይ አንኮታኮተባቸውና ፈሰቀጡ እነሱ ሰጠሙ፣ እዛው ጠፉ። ወጃ የምሺ ኢለል መሊኪ አላህ ይህን ልጅ አድኖት ወደ ንጉሱ መምጣት ጀመረ። ፈቃለ ለሁል መሊክ ንጉሱ አለው ማ ፈዐለ አስሓቡክ ጓደኞቹ ላይ ምን ተፈጸመ? ምን ደረሰ አለው ወታደሮቹ ላይ ማለት ነው። ፈቃለ ከፋኒህም አላሁ ተዓላ አላህ በቃኛ፣ ባሪያዎች የሚጠብቁ ጌታ አላህ በቃኛ። ፈደፈዐሁ ኢላ ነፈሪ ሚን አስሓቢ ሌሎቹን ወታደሮች ጠራና ወደ እነሱ አዞረ። ኢዝሃቡ ቢሂ ውሰዱት፣ ፈሕሚሉሁ ፊ ቁርቁሪን ቁርቁር የምትባል የመርከብ ስም ናትና እሱ ላይ አድርጉታል። ወተወሰጡ ቢሂ ባሕር የባህሩ መሃል ላይ ስደርሱ የዚህ ጊዜ ምን በሉት? ፈኢን ተመለስ በሉት። ፈኢን ረጀዐ አን ዲኒ
ወደ ዲኑ ከተመለሰ ትቶ ከመጣ ይዛችሁት ነው። ወኢላ ፈቅዚፉሁ አለዛ ግን ምን በሉት አጥፉት፣ እዛ ውስጥ አስጥሙት አላቸው። ፈዘሃቡ ቢሂ ይዘውት መሄድ ጀመሩ። ይህ ልጅ እንደለመደው አሁንም ከማን ጋር መነጋገር ጀመረ? ከአላህ ጋር። አላሁመ ክፊንህም ቢማ ሽእተ፣ አላህ ወይ ከእነዚህ ሰዎች ተንኮል በፈለግከው ነገር ብቃኝ አለ። ፈንከፈዐት ቢሂም ሰፊነቱ ፈገሪቁ፣ ሰፊናው እነሱ ላይ ተገለበጠችባቸውና ሰጠሙ። አላህ እሱን አዳነው። ወጃ የምሺ ኢለል መሊክ፣ ወደ ንጉሥ መምጣት ጀመረ። ዑሰይሚን ረሕመቱላሂ ዐለይህ ሪያዱ ሳሊሒን ሸርህ ሲያደርጉ በጭንቀት ሰዓት የሚደረግ ዱዓ አላህ ይቀበላል። እንኳን ከአማኝ አይደለም ከካፊር ጭምር። ግልጽ ነው። ካፊር ጭምር ወደ ኩፍሩ እንደሚመለስ አላህ እያወቀ ይቀበለዋል። ፈኢዛ ረኪቡ ፊል ፉልኪ ደዑ ላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ኢለል በር ኢዛ ሁም ዩሽሪኩን አለ ሱረቱል አንከቡት ላይ። መርከቡ ላይ ሆኖ ማዕበሉ መጥቶ ወደዚህ ሲያናውጣቸው፣ ወደ ግራ ወደ ቀኝ ሲያደርግባቸው ሊሰምጡ ሲቀርቡ ደዑ ላህ ሙኽሊሲነ ለሁ ዲን፣ አላህን ጥርት አድርገው ሁበሌን ለመናት የለ ውርውር ያደርጉና እንደው ጌታዬ አንተ ካላደረስክ ሲጨንቆ ወደ አላህ ነው። አንድዬ ይላል እኮ የሰው ልጅ አንድዬ ማለት አላህ ነው። ድረስልኝ ይላል፣ አላህ ይደርስለታል፣ ነጃ ይለዋል። ኢዛ ሁም ዩሽሪኩን አለ ግን ወዲያው ግን ያጋራሉ። ሁበል ባይኖር መናት ባይኖር ይላል፣ እነ ከሌ ባይኖሩ ጠፍተን ነበር ይላል። ያዳነው ማን ነው? አላህ። የሚመሰገነው ማን ነው? ሌላ። ይህን እያወቀ አላህ በተጨነቀ ሰዓት አንድ ሰው ሲለምነው እንኳን ለሱ የሚያጎበድዱ ጎንበስ ቀና የሚሉትን ባሪያዎችን ይቅርና ለሌሎችም አላህ ይቀበላል። ስለዚህ ጭንቅ ሲልህ እጅህን አንሳ። ኢስተስተጊሱነ ረበኩም ፈስተጃበ ለኩም፣ ጭንቅ ብላችሁ አላህን እርዳታ የጠየቃችሁ ጊዜ አላህ የተቀበላችሁን አስታውሱ ይላል። እስቲጋሳና እስቲዓና መረዳት ነው። እስቲጋሳ መረዳት ነው። እስቲጋሳ ግን ይላሉ ዑለማዎቹ በጭንቅ ሰዓት ጥብብ ሲልህ ነገሮች ክራውድ ሲሆንብህ ያ አላህ ስትል ፈጥኖ ደራሹ ማን ነው? አላህ ነው። ጭንቅ ሲልህ ጭንቀት የሚያስወግደው አላህ ነውና በጭንቀት ሰዓት አላህን ተማጸነው። ይህ ልጅ ዳንኩኝ ብሎ ሊጠፋ አልፈለገም። ለምን? ዓላማ አለው። ወደ ንጉሱ መጣ። ንጉሱ ሁለት ተአምር ተመለከተው ነው። ወደ ተራራ ውሰዱት፣ ዳነ፣ ሰራዊቶቹ ወደሙ። ወደ ባህሩ ውሰዱት፣ ዳነ፣ ይህ ልጅ ሰራዊቶቹ ሰጠሙ። ፈቃለ ልመሊክ ንጉሱ አለ ፈቃለ ለሁ ልመሊክ ማ ፈዐለ አስሓቡከ፣ አሁንስ በጓደኞች ላይ ምን ተፈጸመ አለው። ፈቃለ ከፋኒህም ላሁ ተዓላ፣ አላህ አዳነኛ፣ አላህ በቃኛ። ፈቃለ ሊልመሊክ ለንጉሱ አለው ይህ ልጅ ቀጥሎ ኢነከ ለስተ ቢቃቲሊ፣ አንተ መቼም እኔን መግደል አትችልም፣ ሐታ ተፍዐለ ማ አእሙሩከ ቢሂ፣ እኔ በዛ በማዘህ ነገር ላይ እስካልፈጸምኩ አለ። መግደል ብትና ስለፈለገ ቃለ ማ ሁወ፣ ምንድን ነው አለ። አርቆ ማያስብ ሰው ሊታየውን ነው ቅርቡን ነው የሚፈልገው። አርቆ አያስብ፣ መግደል ነው የፈለገው። ምንድን ነው አለው። ፈቃለ ተጅመዑ ናሰ ፊ ሰዒድን ዋሒድ፣ አንድ ትልቅ አደባባይ ሜዳ ላይ ሰዎችን ትሰበስባለ። ንጉሥ ነው። ከተጣራ ሁሉም ከቤቷ እርጉዝ የሆነችዋ የወለደችዋ አይቀር አራስ የሆነችዋ ሁሉም ትመጣለች። የታመመው ይመጣል፣ ሁሉም ይሰባሰባል። ከዛስ ወተስሉ ቡኒ አላ ጅዝዕን፣ በተምር ግንድ ላይ እኔን ትሰቅለኛለህ። ثم خذ سحما من كنانتي፣ ከኮረጆ ውስጥ ቀስ አውጣ። ከዛ ثم دع السحم في كبير القوس ثم قل بسم الله رب غلام، ከኮረጆ ውስጥ ቀስ ታመጣና ታስተካክላለህ። ከዛችን ቃል ትጠቀማለህ አለው። ይሄ ልጅ ይህን ቃል እንዲያውጣ ነው የፈለገው። ቢስሚላህ በአላህ ስም፣ ወረቢ ጉላም በዚህ ልጅ ጌታ ይሆንብኛል። የዚህ ልጅ ጌታ ማን ነው? አላህ። ለሰው ማስተማር የፈለገው ነገር ነበር። ይሄ ልጅ ሰበሰበ፣ የተምር ዛፍ ላይ ሰቀለው፣ ቀስታ ወጣና ህዝቡ አጠቃላይ ተሰብስበዋል። ቢስሚላህ በአላህ ስም፣ ወረቢ ጉላም በዚህ ልጅ ጌታ ይሆንብኛል። ረቢ ጉላም በአላህ በዚህ ልጅ ጌታ ይሆንብኛል። ثم رماه فوقع في صدغه فوضع يده في صدغه فمات، ቀስቱን ለቀቀበት። ይሄ ልጅ ሞተ። ለሰዎች ብርሃን ሲል ራሱን መስዋዕት የከፈለ የአላህ ባሪያዎች እንዲህ ነው መሆን ያለባቸው። ለሰዎች ብርሃን፣ ለሰዎች መዳን ራሳቸውን መስዋዕት የሚከፍሉ እንኳን ይቅርና
ሰዎችን ወደ ጥመት መጥራት ይቅርና የአላህ ትክክለኛ ባሪያዎች ራሳቸውን መስዋዕት አድርገው ምን የሚያደርጉ ናቸው? ለሰዎች ብርሃን የሚሆኑ ናቸው። መሆን ያለብህ ነው። ለሰዎች ብርሃን፣ ሰዎች ከአላህ ጋር እንዲታወቁ፣ የአላህን ብቸኛ ተመላኪነት እንዲያረጋግጡ አንተ መስዋዕት ከፍለህ። ይህ ነው ኢስላም አስተምሮ። ይህ ልጅ ራሱን ምን አደረገ? ለአደጋ ጣለ። ለምን ሲል ለሰዎች ብርሃን። ቢስሚላህ ወረቢ ጉላም ብሎ ቀስቱን ሲወረውርበት ልጁ ሞተ። ፈቃለ ናስ ሰዎች ባጠቃላሉ አመና ቢረቢ ጉላም በዚህ ልጅ ጌታ አምነናል አሉ። ሱብሓነላህ። የዚህ ልጅ ጌታ ማን ነው? አላህ። ኸልቁ በሞላ በአላህ አመነ። ፈኡትየ አልመሊኩ ፈቂለ ለሁ አረአይተ ማ ኩንተ ተሕዘሩ። ለንጉሡ አሉት ምትፈራው ነገር በእርግጥም መጣ አየኸው አሉት። ወላሂ ነዘለ ቢከ ሐዘሩከ በአላህ ይሁንብኝ የምትፈራው ተከሰተ። ቀድ አመነ ናሱ ሰዎች በእርግጥም አመኑ። የዚህ ጊዜ ነው ሱረቱል ቡሩጅ የሚለውን ታሪኩን ከዚህ ፈአመረ ቢልኡኽዱዲ ጉድጓድ እንዲቆፈር አዘዘ። ቢአውፋሂስ ጉድጓድ እንዲቆፈር አዘዘ። ጉድጓዱ ላይ ደግሞ እሳት እንዲነድ አደረገ። ከዛ በኋላ እሳቱ ሲቀጣጠል ምን ሲል ጠቅላላ ሰዎች ያመኑትን በወታደሮች እያዘ ተመለሳል አትመለስም? አልመለስም። ይከታቸዋል እሳቱ ውስጥ። ሱብሓነላህ። ሁሉም መጣ ይገባል፣ የሚመለስ የለም። ይገባል፣ የአላህን ብርሃን አየዋ። ርዕሱ እዚህ ጋር መጣ። እናቴ ወይ ታገሺ። አንድች ግን እናት መጣች። ገና የተወለደ መናገር የማይችል ልጅን ተሸክማለች። ወደፊት ወደ ኋላ ትላለች። ለሷ ኢማንን ይዛለች፣ በአላህ አምናለች፣ ልትገባ ፈለገች። ነገር ግን ይሄ ምንም ማግጻ ልጅ ግን እንዴት እዚህ ውስጥ ልክተተው ደግሞ አሳሰባት። በዚህ ሁኔታ ባለችበት ሰዓት ይህ ሕፃን ልጅ አላህ እንዲናገር አደረገው። ፈቃለ ለሃ ልጉላሙ ይህ ሶብይ ሕፃን ልጅ አላት ያ ኡማ እናቴ ወይ እስቢሪ ታገሺ ፈኢነኪ አለል ሐቂ አንቺ እኮ በሐቅ ላይ ነሽ፣ በእውነት ላይ ነሽ፣ ታገሺ አላት። ገባች። ቁቲለ አስሓቡል ኡኽዱድ የግድቡ የጉድጓዱ ባልተቤቶች ተረገሙ። ለምን? እሳት አቀጣጥለው ሙእሚኖች ላይ አማኞች ላይ የሚደርስባቸውን መከራ ሲሳተፉ ሲተባበሩ የነበሩ ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ ከእነርሱ እኮ ምንም የጠሉባቸው ነገር የለም አሸናፊና እንደዚሁም ምስጉን በሆነው ጌታ በአላህ ስላመኑ ይህም ብቻ ጠሉባቸው እንጂ ምንም የጠሉባቸው ነገር የለም። ምንድን ነው ታዲያ? ለዲንህ መስዋዕት ልከፍል ይገባል። ኢስላም ብርሃን ነው። ምንም መከራ መጣ ቀደምቶቻችን ከዚህ በላይ ደርሶባቸዋል። ነቢዩም በሐዲስ ሲነግሩን ጉድጓድ ይቆፈርና በወገባቸው ልክ ይገባሉ። በመጋዝ አናታቸው ይቆረጣል አሉ። ብረት በሆነ ሙሽት ስጋቸው ከአጥንታቸው ጋር ይለያዩባቸው ነበር እያበጠሩ። ግን የሁሉ መከራ ሲደርስባቸው አንድ ፈግፈግ አላሉ ከዲናቸው። እንደ ቢላል የሆኑት አሐዱን አሐድ ጌታ አላህ ነው፣ አንድ ነው። አዎ አሐዱን አሐድ ጌታችን አላህ ነው፣ አንድ ነው፣ ብቸኛ ተመላኪ። ምንም መከራ መጣ ምንም ሁሌ ማንን መያዝ አለብን? አላህን።